ሰላም ጤና ይስጥልን። አእምሮ ሚዲያ በዛሬው የመረጃ ሰዓታችን ላሊበላ ገነተ ማርያም ቤተ ክርስቲያን ግቢ ውስጥ የድሮን ጥቃት ተፈጸመ። አፋባ ምኒልክ ዕዝ ከጠላት ነጻ በወጡ ቀጠናዎች ህዝባዊ አደረጃጀትና የአስተዳደር መዋቅር እየዘረጋ መሆኑን አስታወቀ። የአፋባ ሰሜን አማራ ቀጠና በላይ ዘለቀ ዕዝ በጎንደር ዙሪያ ህዝብ ሲዘርፍ በነበረው የጠላት ኃይል ላይ እርምጃ ወሰደ። የአፋር ሸዋ ጠቅላይ ግዛት ዕዝ ሳሴት ከተማን መቆጣጠሩን አስታወቀ። የሚሉት ናቸው። አሁን ወደ ዝርዝር መረጃው እናልፋለን። ላሊበላ ገነተ ማርያም ቤተክርስቲያን ግቢ ውስጥ የድሮን ጥቃት ተፈጸመ። ገነተ ማርያም ቤተክርስቲያን በ1260 አካባቢ ከአንድ አለት ድንጋይ ተፈልፍሎ የተሰራ ጥንታዊ ቤተክርስቲያን ሲሆን ከላሊበላ ውቅር አብያተ ክርስቲያናት በቅርብ ርቀት ላይ ይገኛል። ዛሬ መስከረም 18 ቀን 2018 ዓ.ም ጠዋት 3 ሰዓት በዚህ የጥንታዊ ቤተክርስቲያን ላይ ነው ገዢ የብልጽግና መንግስት የድሮን ጥቃት የፈጸመው። በድሮን ጥቃቱ በሰው ህይወት ላይ የደረሰ ጉዳት አለመኖሩ ተነግሯል። በሰው ላይ ጉዳት ባይደርስም የድሮን ጥቃቱ ፍንዳታና ንዝረት በቤተክርስቲያኑና በቅርሶች ላይ ጉዳት ሳያደርስ እንዳልቀረ ኢትዮ 251 ዘግቧል። የአፋባ ምኒልክ ዕዝ ከጠላት ነጻ በወጡ ቀጠናዎች ህዝባዊ አደረጃጀትና የአስተዳደር መዋቅር እየዘረጋ መሆኑን አስታወቀም። የአፋባ ምኒልክ ዕዝ ነጻ ባወጣቸው ቀጠናዎች ከህብረተሰቡ ጋር ውይይት በማካሄድ ህዝቡ የራሱን አስተዳዳሪ እየመረጠና እየተዳደረ እንዲሁም የቀበሌና የወረዳ መዋቅሮችን እየዘረጋ መሆኑን አስታውቋል። ነጻ ከወጡ ቀጠናዎች መካከል የላስታ ወረዳ አንዱ ሲሆን የወረዳው ዋና አስተዳዳሪ 10 አለቃ አርበኛ ነገፈንቴ ከህብረተሰቡ ከሃይማኖት አባቶችና ከሀገር ሽማግሌዎች ጋር ውይይት ማድረጋቸውን ተናግረዋል። ዋና አስተዳዳሪው እንዳሉት በአማራ ያሉና ትግል ዙሪያ ህዝቡ በራሱ ተነሳሽነት ተደራጅቶ አካባቢውን ስለሚጠብቅበት ሁኔታና ሌሎች የህብረተሰቡን ችግሮች መፍታት ስለሚቻልበት መንገድ መግባባት ላይ መደረሱን አስታውቀዋል። የላስታ ወረዳ ህዝብ ለአማራ ያሉና ትግል እያደረገ ያለውን ሁለንተናዊ ድጋፍ አጠናክሮ እንደሚቀጥልም አስታውቀዋል። ሌላው ህዝባዊ ውይይት በአምባሰል ወረዳ ውጫሌ ከተማ የተካሄደ ሲሆን ውይይቱን የአፋባ ምኒልክ ዕዝ ልጅ ኢያሱ ኮር መርቶታል። በህዝባዊ ውይይቱ ስለ አማራ ህልውና ትግል ግንዛቤ ማስጨበጥ ስራ የተሰራ ሲሆን በዚህም በህብረተሰቡ ወንድ የነበሩ ጉድታዎችን የማጥራት ስራ ተሰርቷል። በተጨማሪም ህብረተሰቡ ራሱን በራሱ ስለሚያስተዳድርበት እንዲሁም የሰላምና የጸጥታውን ስራ ተደራጅቶ ስለሚጠብቅበት መንገድ ውይይት መደረጉን የልጅ ኢያሱ ኮር አስታውቋል። የአፋባ ሰሜን አማራ ቀጠና በላይ ዘለቀ ዕዝ በጎንደር ዙሪያ ህዝብ ሲዘርፍ በነበረው የጠላት ኃይል ላይ እርምጃ ወሰደ። የአፋባ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ቴዎድሮስ ኮር ጎንደር የበጋሻው ክፍለ ጦር ከጎንደር ከተማ ጠዳ ክፍለ ከተማ በመውጣት ህዝብ ሲዘርፍና ሲያንገላታ በነበረው የብልጽግና ወታደር ላይ እርምጃ መውሰዱን አስታውቋል። የጠላት ኃይል ከጠዳ ክፍለ ከተማ ወጣ ብሎ ባሉ የገበሬ ቤቶች እየገባ ገንዘብ ሲጠይቅ ልጆቻቸው ፋኖ ናቸውና የፋኖ ደጋፊ ናቸው በማለት ህዝብ ሲያንገላታ ያዩት የጎንደር የበጋሻው ክፍለ ጦር ቃኝ ፋኖዎች እርምጃ እንደወሰዱበት ታውቋል። በተወሰደው እርምጃ የጠላት ኃይል ምክትል ሻለቃውን ጨምሮ 5 መደምሰሳቸው ታውቋል። የአፋር ሸዋ ጠቅላይ ግዛት ዕዝ ሳሴት ከተማን መቆጣጠሩን አስታወቀም። የአፋር ሸዋ ጠቅላይ ግዛት ዕዝ መሐመድ ቢሆነኝ ኮር ደጃች ተሰማ እርገጤ ክፍለ ጦር ግራር ሻለቃ፣ ስቴጎማ ክፍለ ጦር ብሩክ ደምስቴ ሻለቃና አባት አርበኞች በጋራ በመሆን ተጉለትና ቡልጋ ወረዳ ሳሴት ከተማን ተቆጣጥረዋል። የፋኖ ሰራዊት መስከረም 17 ለ18 2018 ዓ.ም ከሌሊቱ 6 ሰዓት ጀምሮ ባካሄደው ወታደራዊ ጥቃት በከተማው መሽጎ ህዝብ ሲያሰቃይ የነበረውን አየር ወለድ የጠላት ኃይል በመደምሰስና ጠራርጎ በማስወጣት የሳሴት ከተማን መቆጣጠሩን አስታውቋል።